ባጭሩ ስካይ ስፖርት ምን እያለ ነው? ቪኒሺየስ ጁኒየርን ሪያል ማድሪድ አለቀውም አዲሱን ኮንትራት እናስፈርማለን ምናምን የሚባል መረጃ እየወጣ ነው። ታማኝ ከሆነ ሶርስ ባይሆንም ከሁሉም ታማኝ የምትለው ስካይ ስፖርት ነው። ግን እነዚህ የሌሎች መረጃዎችን እያመጡ ማቀበል ነው የሚወዱት። መድፈኛው እኔ መጀመሪያ ስለ ቪኒ ካወራው የዛሬ 2 ወር ካወራው በኋላ ዴቪድ ኦርንስቲን እኔ ያልኩህን የደገመል ገባርለ ለማስፈረም ፈቃደኛ ነን ኮንትራቱን አያድስ እንጂማ እነዚህ ደግሞ ኮንትራቱን ሪያል ማድሪድ ያድሳል እያሉ ነው። ቪኒ ጃማይካ ነው ያለው። አትሸበር ገባርለ ይሁን አይሙቅ አይብረድ ገባርለ በተለይ ሲበርድ ሲሞቀ ቅር አይለኝ ምንም ቻምፕና እንደፈለክ ይሙቅ ገባ በሳክስ ራሱ ይሙቅ ከፈለክ ግን አይብረድ ነው ማለት መጀመሪያ እኔ ያልኩ ቪኒ ኮንትራቱን ማያድስ ከሆነ ታያለህ ነው ያልኩት። እነዚህ ደግሞ ያድሳል እያሉ ነው። ቪኒ ጃማይካ ነው ያለው። ከየት እንዳመጡት አላውቅም መረጃው ከዴቪድ ኦርንስቲን አርሰናል እያየ ነው ምናምን ብሏላ። ዴቪድ ኦርንስቲን 3 ነው ፖስት ካደረገ ማለት እንደ ፋብሪሲዮ ሮማኖ አይንጫጫ ቆይ ስለነዚህ ሰዎች ራሱ አወራል። ዴቪድ ኦርንስቲን አንዴ ፖስት አድርጓል። የሚቀጥለው መረጃ መጠበቅ ያለብህ ቪኒ ኮንትራቱን አደሰ ወይ ቪኒ ኮንትራቱን አላድስም አለ ካለ ስቶሪው ይቀጥላል። የጠላት ወረዳ ሲንጫጫ ምናምን እንዳትደነግጥ የፈለገ ቢያጣጥልህ መብካት ነው የሚያሳየው። እኔ መጀመሪያ ሳወራኩ ጥቂት ሰዎች ነበር የተንጫጩት። ዴቪድ ኦርንስቲን ሲያወራ ግን ሁሉም ተንጫጩ ገባል። ምክንያቱም መንቦቅቦቅ ነው። አብሮ ከነሱ ጋር መንቦቅቦቅ የሚፈልግ አርሰናል ደጋፊ ካለ ምንም ላደርግለት አልችልም ነው ገባል። ከሞቀ በፌክም ይሁን ይሞቀ ችግር የለውም ግን እንዳይበርድ ቻምፕ ነህ። ተናጋሪው እብድ ቢሆን አድማጩ አቅለኛ ይሁን ብለን ነበር። የሚሰማን አጣን። እንግዲህ አሁን ቪኒሺየስ ቀረሻው ፊትን ወደ እምባፔ ልታዞር ነው። አብዝሮ እንዳይጥል ወያላ እኔ ቆድሮም እኮ ተናግሬያለሁ። አንድ ዋንጫ በለው ብለህ እሷን ጭማዛ ሲዘህ ልታመጣ ቪኒን ትፈልጋለህ? ኢጂ ትፈልጋለህ? ወስዋሳም ድሃ ቀልደኛ ሰው ቀልደኛ ሆኗል። ቪኒ አይመጣም የሚል ዜና ወጥቷል ማለት ነው። እና አንዱ ምን ቢል ጥሩ ነው አርሰናል ቪኒ ያለ መምጣቱን ተከትሎ ፊቱን ወደ ኪሊያን ምባፔ ደጋፊ ደስ ብሎሽ ነበር። እኔ ልታበሽቂ ደስ ብሎ መረጃዎች እንደሚወጡ እንዳሉት መረጃ ከሆነ ቪኒሺየስ ጁኒየር ማድሪድ እንደሚቆይ ነው ያሳዩ ያሉት ማለት ነው። እኔ ልታበሽቅ ወይኔ ደስ ብሎ ነበር። ግልጽ ነበር። አንተ ቪኒሺየስ ምን ያንተጫጭ እግዚአብሔር ከማድሪድ ኬርን ጠቅላላ የሚጨርሰው እዛ ነው። በቃ እንዳለ እንትኑን እንዴ አንተ ይሶዬ እኮ አይመጣውም እኮ ለይሶዬ የምትከፍለው ገንዘብስ አንተ ለይሶዬ ኧረ አይመጣውም። ወይኔ ግን የምር ወሬው ስለተናፈሰ ራስ ደስ ብሏቸዋል። ኧረ ደስ ይላል። ያምር ግን 7 ቁጥር ልትሰጡት ነበር። ምን ቻማችሁ? ለማንኛውም ቪኒ ቱ አርሰናል ሄርቢ እኔ ግን ማለት አርቴታ ምን እንደሚመስለኝ ታውቃላችሁ? ይሄ ሰፈር ውስጥ የሚውለው ቦዘኔ የሀብታም ልጅ የሚያፈቅረው የለም። ዝም ብሎ የሀብታም ልጅ እያፈቀረ ከዛ የሚጠይቀው አኬታ ቋንዳ እንዲህ ነው አይደለም። ቪኒን አልጠየቁም። እሺ ቢላችሁስ እሺ ቢልስ እግዚአብሔር እንትን እንዳለው ይኸውልህ እንብላ ብሎት አጥተው እሺ ቢልስ ቪኒን ከማድሪድ ኧረ እባካችሁ ኧረ አርቴታ ተው ዝም ብለህ ያየኸውን አታፍቅር። የሆነ ሰሞን አልቫሬዝ ካልመጣ አርስዬ በጣም አዝናለሁ። የምር በጣም አዝናለሁ። የምር አሁን የወጣው መረጃ ያሳዝናል። በእውነቱ ያሳዝናል። ባይዘዌ ኤዲተሮች ማለት ነው ቪኒኮር በሚለው እንጠብቃለን። ቪኒ በማድሪድ ቤት እንደሚቆይ ስካይ ስፖርት ተናግሯል። ብራዘሬ አርሰናል ግባ ሲባል ሆይዝ አርሰናል ማን ነው አርሰናል አለ። ድሮስ ምን ይላል እንዴ? ስለዚህ እዛው ነው የሚቆየው እና ቀጣይ ግን ባይዘው ቀጣይ በፍሪ ታመጫዋለሽ። ቀጣይ ፍሪ ስለሚሆን በፍሪ ታመጫዋለሽ። እተማመንብሻለሁ አርስዬ፣ እተማመንብሻለሁ። ካንቺ ጋር ነኝ። come on you gunners። በመጀመሪያ በጣም መጥፎ ዜና ለአርሰናል ደጋፊዎች ቪኒ ጁኒየር አርሰናል እንደማይቀላቀልና እዛው በሪያል ማድሪድ ቤት እንደሚቆይ ታውቋል ማለት ነው። ቪኒ ጁኒየር ለሪያል ማድሪድ አዲስ ኮንትራት እንደሚፈርም ይጠበቃል ማለት ነው። ሪያል ማድሪዶቹም ቪኒ ጁኒየርን የመሸጥ ምንም አይነት ፍላጎት እንደሌላቸው ተገልጿል። ነገር ግን እኔ ዋናው የገረመኝ ነገር ቪኒ ጁኒየር ወደ አርሰናል ከመጣ 7 ቁጥርን ከሳካ ይቀበላል
ምናምን ብሎ አንዱ የአርሰናል ደጋፊ ቪዲዮ ሰርቶ እንዴት ምናምን በሳካ ምናምን እያላችሁ እየቀወጣችሁት ነበር አርሰናል ደጋፊዎች ማለት ነው። ቪኒ ጁኒየር ነው ብራዘር። ቪኒ አያድርገውና አርሰናል ቤት ከመጣ የሳካን ቁጥር አይደለም ከፈለገ የራይስን መቀበል ይችላል ብራዘር። እንዴ ያማል እንዴ ቪኒ እኮ ነው እግር ኳስ ውለታ ማታቅ ሙያ ናት ብራዘር። ሳካ እንደዚህ ድሮ አገልግሏል ምናምን የሚባል ነገር የለም። አሁን ላይ የሚያገለግለው ሰው ነው ወሳኙ ነገርና ቪኒ ከመጣ የሳካን ቁጥር ሁለት ቁጥር ላይ ቢኖረው ይቀበለዋል ከፈለገ ማለት ነው ብራዘር። እና የማይገናኝ ነገር የምታወሩ ለምንድን ነው? በሳካ ምን አገናኘው እንዴ? ቪኒ ጁኒየር በዚህ ሰዓት ማንም በዛ ቦታ በዊንገር ሆኖ ቪኒን የሚበልጣው አንድ ተጫዋች አጠራልኝ ከገባርላ አይደለም። የሳካን ቁጥር ከፈለገ ፒኤስጂ ቤት ገብቶ የክቫራትስኬሊያን ቁጥር መቀበል ይችላል። ዝብላችሁ አተካራ የምትፈጥሩ ምንድነው? ሳካ እኮ ነው ምናምን ምን ይሁንና ሳካ ይሆን እንደሆነ ለአርሰናል አገልግሏል ምናምን፣ ግን ቁጥሩን ቪኒ ቢቀመው ምን ይሆናል ነው ሳካ ብራዘር። እንዴ ለማንኛውም አይመጣም ልጁ። ያው በርግጥ እንደማይመጣም እርግጠኛ ስለሆናችሁ ነው እንጂ ቢመጣ ኖሮ ሳካ ይስጠው ነበር የሚል ሁሉም እንዴት ትቀልዳለህ እንዴ? ቪኒ አርሰናል መጥቶ ሳካ ቁጥሩን ምናምን አልሰጥም ሲለው አስባችሁታል? ይመጫችሁ። ማውራት የሚጠበቅብኝ አይመስለኝም። እንደዚህ ነው አልፈልግም እዛው በእናታችሁ ምናምን ብሎ የያዘው ማለት ነው። ዛሬ ቀኑ ሙሉ ቪኒሺየስ እንደማይፈልግ ማድሪድ ቤት እንደሚቆይ ማድሪዶችም ኮንፊደንስ እንደሆኑ ነው መረጃው ሁሉ ሲወጣ ያለው ማለት ነው። አሁን ምን ታረጋላችሁ መሰላችሁ? የአርሰናል ደጋፊዎች ወያሎች ምን ታረጋላችሁ? ዴቪድ ኦሪስተን ከአርሰናልና ቪኒሺየስን የዜና ያወጣበትን ስክሪንሻት ታረጉና ስማችሁ ከቪኒሺየስ ጋር የተያያዘበትን ቀጥታ ፕሪንት ቤት ሄዳላችሁ። ፕሪንት ታረጉትና በግላስ በመስታወት ታረጉና ኤሚሬትስ ሄዳችሁ ደቅ። ምክንያቱም ይህ ለእናንተ በጣም ትልቅ እንደ ዋንጫ መቁጠር አለባችሁ። ገብቷል አይደለ? ቪኒሺየስ አርሰናል ስሙ መያያዙ ብቻ እንዴ ትልቅ ነገር። ብራቮ። ምላሳችሁ በመድኃኒዓለም ግን ከሰው ነው ምላሳችሁ የተፈጠረው። ይለይብኛል ግን የወያለው ምላስ የሆነ ነገር ባገኛችሁ ቁጥር እዛ ድረስ ነው የምንለጥጡት። ምላሳችሁ በጣም ያስቸግረናል። ለሁላችንም ነው የሚያስቸግረን። አይመጣም ቪኒሺየስ፣ ሊመጣም አይችልም። ትልቅ ሳክስ ነው። እኔ በጣም ኮንፊደንስ ነበርኩኝ እንደማይመጣ። ቪኒሺየስ የንቀት አስተያየት አይቶ ነው በቃ እዛው በእናታችሁ እስከብራችሁን ጠብቃችሁ ምናምን ብሎ ፎቶ ላይ እንደሚታየው አይነት ሙርን ይመስለኛል ወይ የተሰማው ነው። ቪኒሺየስ ከአርሰናል ጋር ስሙ ይያዝ። እባካችሁ ደጋፊዎች በጣም እናከብራችኋለን፣ ግን የሌለ ክብር አምጥታችሁ ባሰጡ። ገብታችኋል አይደለ? እግዚአብሔርን ነው የምላችሁ። አሩን ነው ብቻ ከእናንተ ጋር ክርክር ውስጥ መግባት አልፈልግም። ይመቻችሁ። እዛው በማርቲኔሊ አመቱን ትገቡታላችሁ። ቻው። ቪኒሺየስ አርሰናል ከመምጣት ቀረና አርሰናል ላይ ሙድ የምትይዙ ሰዎች ግን ግራ ነው የምታጋቡ። ምክንያቱም አርሰናልን እኮ በሪያል ማድሪድ ደረጃ ያለ ቡድን ውስጥ የሚጫወት ተጫዋች ቀርቶ ታችኛው ሊግ ያለ ተጫዋች እንኳን የማይፈልገው ክለብ ነበርኩ። ለአርሰናል እኮ በዚህን ያክል ደረጃ በቪኒሺየስ ስም መወራት በጣም ትልቅ እድል ነው። በትልልቅ ቡድን ውስጥ የሚጫወቱ ተጫዋቾችን ከአርሰናል ጋር ስማቸው መያያዝ ራሱ ለአርሰናል ትልቅ ነገር ነው። ተጫዋቹ ባይመጣ ራሱ እንደመጣ ነው መቁጠር ያለባቸው። ምክንያቱም ይሄንን ክለብ ከ3 እና ከ4 ዓመታት በፊት ማንም ተጫዋች አይፈልገውም ነበር። ማንም ማለት ነው ማንም የትኛውም ተጫዋች አይፈልገውም ነበር። አርሰናል ውስጥ መጫወት ማንም አይፈልግም። አሁን ላይ ግን ከነ ቪኒሺየስ ጋር ከተለያየ ተጫዋች ጋር ከኪሊያን ምባፔ ከክርስቲያኖና ከሜሲ ጋር ራሱ ቢያዝ ለነሱ ትልቅ ነገር ነው። ባይመጡም ቢያዝ ራሱ ትልቅ ነገር ነው ለነሱ። አሁን ለአርሰናል እንደማስፈረም ነው የሚቆጠር። ምክንያቱም ቢያንስ ቪኒሺየስ ከክለባችሁ ጋር ስሙ ተያይዟል። ስለዚህ ለእናንተ ትልቅ እድል ነው። ይሄን እድል ማንም ሊያገኝ አይችልም። በጣም እድለኛ ናችሁ። አርሰናልን እኮ የትኛውም ክለብ አይፈልገውም ነበር ተጫዋች፣ የትኛውም ተጫዋች አርሰናል መጥቶ ከሚጫወት እታችኛው ሰንደርላንድ ላይ ቢጫወት ይቀደው ነበር የትኛውም ተጫዋች። ምክንያቱም ገደቢስ የሆነ ክለብ ስለሆነ ማለት ነው። ለማንኛውም ቪኒሺየስ ባይመጣ ቢቀርም እናንተ እድለኛ ናችሁ። ቢያንስ በቪኒሺየስ ስም አርሰናል ተነስቷል። ስለዚህ ደስ ሊላችሁ የሚገባው ለምን ይደብራችኋል?